ተመስገንን አስገደለችው። ከዚህ በኋላ ተመስገን በህይወቴ ውስጥ እንድትኖር አልፈልግም። ጭራሽ ባስ ብለህ ካሌብንና አባዬን ለመግደል መጣህ አይደለም? ጭራሽ ቤት ድረስ ልታስፈራራኝ መጣህ። ስለዚህ ከዚህ በኋላ ማን እንደሆንኩኝ በፍጹም አታውቀኝም እና አሰናብትሃለሁ ብላ ገዳይ ቀጥራ አስገደለችው። ቲና ወጥመድ ውስጥ ገባች። አባባ ላይ የጨመረችውን መርዝ በይ እራስሽ ጠጪው፣ ሁሉንም ነገር አይቼ ነበር። በዚህ ልክ ግን ክፋትና ተንኮል አይሰለችሽም እንደ? ኧረ ተይ ቲና ተይ። ከዛሬ ነገ ከነገ እያልኩ ትቀየሪያለሽ ብልሽ በፍጹም አትቀየሪም። ስለዚህ አሁን ይህንን ውሃ ትጠጪዋለሽ ብሎ አላት። አይ አባዬ በፍጹም አላደርገውም፣ እባክህን ይቅርታ አድርግልኝ ብላ ብትለው ምን ያንቺ ይቅርታ? በፍጹም አልሰማሽም። አንቺ እኮ ይቅርታ አይገባሽም። ትሰሚኛለሽ? በጣም አረመኔና ጨካኝ ሴት ነሽ። እንዳንቺ አይነት ሴት አይቼም አላውቅም። እናም ትጠጪዋለሽ ብሎ አላት። ሄዱ ካልደፈረሰ አይጠራም ትሁቴ። ስለዚህ የምንችለውን በሙሉ አድርገን የግድ ይህንን ሰውዬ ማስወገድ አለብን። ካልሆነ ግን ህይወታችንን በሙሉ እየበጠበጠን ልንኖር ነው እንዴ? እስኪ አስቢው። ዛሬ አባዬንና ካሌብን እንደዚህ ከረበሻቸው ነገ ደግሞ አንቺ የምትወጃቸውን ሰዎች በሙሉ እየተከታተለ ህይወትሽንና ሰላምሽን ነው የሚነሳሽ። ስለዚህ ለዚህ የሚገባው በደንብ አድርገን ቅጥቅጥ አድርገን እንዳይሞት እንዳሽር አድርገን ወደ ሀገሩ እንዲመለስ ማድረግ ነው። ግን ኤዱ አይቻልም እኮ የቱንም ያህል ብትገፊው የቱንም ያህል ብትደበድቢው ሰውየው ብረት ነው አልኩሽ፣ ብረት። በፍጹም ታውቂያለሽ፣ እስር ቤት እንኳ ሆኖ እኔ በጣም እፈራው ነበረ። እስር ቤት እንግዲህ አስቢው፣ እስር ቤት ሆኖ የፈራው ሴትዮ አይደለም እዚህ ሀገር እኛ ሰው። አረረረረ አይ ነገርኩሽ ኤድዬ፣ በቃ እንደዛ ከሆነማ ትሁቴ አንቺ መድፈር ካልቻልሽ እኔ ያደርገዋለሁ። በቃሽ ልብሴ ልቀይርና እንሄዳለን ብላ አለቻት። ቲና አበደች። እኔ ምልሽ ያ ካሌብ ተብዬው የት ነው ግን ትሁት? እኔ እንጃ ምን አውቃለሁ እንዴ? አንቺማ ሁሉንም ነገር ታውቂያለሽ። እንደዛ ከሆነ ምን ነው ግን ላንቺ አልነገረሽም እንዴ? ሚስቱ አይደለሽም? ለምንድን ነው ቀልዱን ትተሽ ያለበትን የማትናገሪው? በጣም ጎበዝና ጀግና ጠበቃ ቀጥሮ እኮ የፍቹን ሂደት ሊያስጀምረው ሂዷል። እኔ ግን ተስማምታችሁ የምታደርጉት መስሎ ነበር። ምን? አዎ እንደዛ ሆኗል። እንግዲህ እኔ በቃ የነገረሽ መስሎ ነበር። ወይኔ ሚስጥር አወጣሁ ማለት ነው። ይሄማ ሊሆን አይችልም። እንዴት ሆኖ አላውቅም። ከዛ ወደ አባባ ጋር ሄደች እና አባዬ ትሁት ያለችው ነገር እውነት ነው ውሸት? ምኑ? እኔ ምን አውቃለሁ? አይ አቷሸኝ፣ ሁሉንም ነገር ታውቃለህ። እንግዲህ የምትነግሪኝን ነገር ንገሪኝና እውነት ነው ውሸት ነው የሚለውን እኔ ልወስን። ግን እኔ ምንም የማውቀው ነገር የለኝም። እንዴ ትሁት የፍች ሂደቱን ለመጀመር ጎበዝ ጠበቃ ቀጥሮ እሱ ጋር ነው ያለው ብላኛለች። ምን እንደዛ አለችሽ? ይሄ ነገር እኮ ግን ሚስጥር ነበረ። አባዬ እየቀለድክብኝ ነው? አይ ቲና እየቀለድኩ አይደለም። አሁን ትሁት ብሎ አባባ ተጠራና አባባ ትሁቴን ተቆጣት። ከዛ ምን ሆናችሁ እናንተ ሰዎች እስ በራሳችሁ እኮ እየተጨቃጨቃችሁ ነው። እንዴት ቲና ለምን አንጨቃጨቅም? ይሄን ነገር እኮ ሚስጥር ብሎ ያወራታል። እንዴት ብትደፍር ነው ይሄን ሚስጥር አውጥታ ላንቺ የተናገረችው? ለምን ተናገርሽ ትሁቴ ብሎ ሲላት፣ ወይ አባዬ በጣም ይቅርታ ከችን መታኮ በጣም አፋጠጠችኝ፣ ሰላም የነሳችው እና ለዛ ነው እንደዚህ ያደረኩት። ጥሩ መልካም። ለማንኛውም ሰላም ውድና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ እኛ ሰላም ነን ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል እና ለምን ቲና ለምን እንደዚህ ይህንን ነገር እንደዚህ መስማት ፈለግሽ? ማለቴ ያው የሚሆን ይህ እኮ ካሌብ አልፈልግም ካለ የፍቹን ሂደት እንደሚፈታሽ ታውቂያለሽ። ማለቴ ህግ የግድ ሁለታችሁም ተስማሙ አይልም። ሁለታችሁም ተስማሙ ብሎ ከተስማማችሁ ተስማማችሁ ነው። የማትስማሙ ከሆነ ደግሞ በአንድ በኩል አንቺ አልፈታውም እንኳ ብትይ አትችይም።
ስለዚህ ህግ ይፈታሻል ብሎ አላት። እሱ ግን ከዛ በፊት ብዙ አማራጭ ሰጥቶች ነበር አይደለም? የምትፈልጊውን ልስጥሽ፣ በሰላም እንፋታ ብሎ ለምኖች ነበር። አንቺ ግን ትክክል አላደረግሽም ብሎ አላት። ከዛ በይ ትሁቴ እንደው አሁን ምን ላደርግሽ ብሎ እየተከራከሩ እያለ ከዛ ተነስታ እየሮጠች ሄደች። ይገርማል ትሁቴ ከየት አመጣሽው? አያባዬ እስኪ ተይው፣ አንዳንድ ጊዜ በሰው መናደድ መቃጠል ክህደት ምን እንደሆነ እንኳ አይታ ትንገብገብ ብዬ ነው እንጂ። አረ የኔ ልጅ አንቺማ በጣም ቆንጆ ተዋናይ ወጥቶሻል፣ አንቺ ተንኮለኛ እያለ አባባ መሳቅ ጀመረ። እንግዲህ የድሮ የአባባ ሊገለው የነበረው ኤደንና ትሁቴ እሱን ለማናገር ሄዱ። ሻይ ቤት ሻይ ቡና እያሉ ባለበት ሰዓት ሰውየው እንዳይሞት እንዳይድን አድርገህ ቅጥቅጥ እንድታደርግልን ነው የምንፈልገው ብላ አለች እና ወደ ሀገሩ እንዲሄድ በዛው ማስፈራረው። እውነት ለመናገር ያንን ሰውዬ እኔ ራሴ ፈልገዋለሁ። ይቺ የማትረባ ቲናጋ ሆኖ እኔ ላይ ራሱ በጣም ተጫውቶብኛል፣ አታሎኛል ጭምር እና አንቺ እንኳ ጥላቴ ነሽ እንዴ? ምን እኔ አሁና ያን ጊዜ ስራዬን አጓጉሌ ላይ የጣልሽብኝ አንቺ ነሽ ታውቂያለሽ። 1,000,000 ብር ተባብለን የሰጠችው ግን 400,000 ብር ነበር። አይ ይገርማል። ግን አንተ ራሱ እንዴት ነው 400,000 ብር ብቻ ሰጥተህ አባዬን ለመግደል የተስማማኸው? አባዬ እኮ ከዛ በላይ መልካምነትና ጥሩ ምክር እንዲሁም እንደ ልጁ አድርጎ ይቀበልህ ነበር። ግን ያንተ ሴራ አልተሳካም። በአሁኑ ግን እኛ ሙሉ ደሞዝ አንሰጥህም። መጀመሪያ ግማሽ እንሰጠሃለን፣ ስራውን ከጨረስክ በኋላ ደግሞ ሙሉውን እንሰጠሃለን። በዚህ ትስማማለህ አይደል አለችው። እስማማለሁ ትሁት፣ ችግር የለውም። ለማንኛውም ግን አሁን መሄድ አለብኝ ብሎ እየተከታተላቸው ባለበት ሰዓት ተመስገን ወጥቶ እየሄደ ካለ ቲና አገኘችውና ምን ተፈጠረ ንገረኛ። እንዴ ምንድን ነው እንደዚህ የሚያንቀለቅልሽ? ምን ማለት ነው ታዲያ? የተፈጠረውን ነገር ማወቅ የለብኝም? አለብሽ። ነገር ግን አሁን እኔ በደንብ አድርጌ ስላጠናሁ አንቺ አታስፈልግኝም። ምን? እንዲህ እኮ አልነበር የተስማማ ነው። እንዲህ እኮ አልነበረም። ነገርኩሽ። እኔ አንቺን እኮ የተጠቀምኩብሽ እዛ ቤት ለመግባት ነው እንጂ ለሌላ አይደለም። ከዚህ በኋላ ደግሞ እንደማታስፈልግኝ እኔ ራሴ ትሁትን ስላስጠነቀቅኳት በፍጹም ካሊብን አታገባውም። እኔ እኮ ማንም ሰው እንዳታገባ ነው እንጂ የምፈልገው እንዳትኖር የምፈልግ ይመስልሻል? ሲቀጥል ስለዛ ጀዝባ ካሊብና ስለ አባትየውም ቢሆን አያገባኝም ብሎ ትቷት ሄደ። አንተ የማትረባ እንደዚህማ ተጫውተህብኝ አትቀርም እያለች ቲና ወደ ኋላ ስታስብ፣ ቆይ እኔ ግን ለምንድን ነው ሁሉ ነገር እየተበላሸብኝ ያለው? ለምንድን ነው አልሳካልኛለሁ? ቆይ ምን ላይ ስህተት ሰርቼ ነው? አይ እንደምንም ብዬ በፍጹም ካሌብማ ትሁትን ማግባት የለበትም እና ትዳራችንም አይፈርስም። የሆነ ነገር ማድረግ አለብሽ። አስቢ ቲና እያለች ቀመሯን መቀመር ጀመረች። ትሁቴ ኤደን ግን የእውነት ምን የሚፈጠር ይመስልሻል? ማለቴ እውነት ያ ሰውዬ ይገለው ይመስልሻል? ይመስለኛል እንግዲህ ማለቴ በጣም ጀግና ነው፣ በቃ አስተዋይ ነው እና የሚያደርጉ አይመስልሽም? እኔ እንጃ ሰውየው በቃ እንደው ዝም ብሎ ጀዝባ ማለቴ ውፍረት ብቻ ይመስለኛል። አታስቢ ትሁቴ፣ ሁሉም ነገር ይስተካከልና ይሄዳል። አባባ ተመስገንን እንደዛ ካየው በኋላ ትሁቴ ደግሞ ምግቡን ይዛ መታ፣ የሳህኑን ምግብ ይዛ መታ እንደዛ ስትጨነቅ፣ ቆይ ይህን ሰውዬ የት ነበር እማቅበት ቦታ አለኝ ግን የት ነበር? በል አስታውስ እስኪ። ትሁትስ ደግሞ በዚህ ልክ ለምንድን ነው የተጨነቀችው ብሎ አለ። ትሁቴ ወዳው ወደ ክፍሏ ገባችና አለቀሰች። ምንድን ነው የምታለቅሽው? ቆይ አንተ አረመኔ ጨካኝ፣ ደግሞ ምን ልታደርግ እዚህ መጣህ? እንዴት እስገባህ? ምን ታደርገዋለሽ? እውነት ለመናገር ልታገቢ ነው አሉ። ምን? እኔ የማውቀው ነገር የለኝም እና ደግሞ እንደዚህ አይነት ነገር የለም። ነገርኩህ እኮ። አይ ልትዋሽኝ እንዳትሞክሪ፣ ትሰምኛለሽ? አንቺ ከኔ ውጭ ማግባት ከቻልሽ እመኝኝ፣ አባቱንም ልጁንም ገድዬ አስከሬናቸውን አመጣልሻለሁ። ምን? አረ በስመ አብ በል። እኔ ነገርኩህ አይደለ ማንንም እንደማላገባ። ለምንድን ነው ከህይወት የማትወጣው? አባባ ግን በጣም ነቅቷል። ይህን ሰውዬማ በደንብ አስታውሼ የት ቦታ እንደማቀው የት ለምን እንዴት እያለ አባባ ጥያቄ ፈጠረ።
ከዛ አባዬ ምን ሆነ ነው ደግሞ ዛሬ በሀሳብ ጭልጥ ብለሃልሳ አለችው ትሁቴ። አረ ምንም አልሆንኩኝ የኔ ልጅ፣ ግን አንቺ ምን ሆነሽ ነው እንደዚህ ክፍት ያለሽ? በጣም እያሰብኩ ነው። እንዴ ለምን? ቆይ ግን አባዬ ማለቴ አንተና ካሌብ በእኔ ምክንያት የሆነ ችግር ውስጥ ገብታችኋል እንዴ? አረ በፍጹም። ማነው ደግሞ እንደዛ ያለው? አይ ዝም ብዬ ጠርጥሬ ነው። ኧረ አታስቢ፣ አትጨነቂ። አባዬ አንተ እኮ ተመስገንም በፍጹም አታውቀውም እንዴ? ምንድን ነው የማላውቀው? ያን ያህል ለየት ያለ ጸባይ ያለው እንዴ? ማለቴ አልገባኝም። አይ አባዬ ብታየው ኑሮ እመነኝ፣ እኔ በጣም ነው የምፈራው። እና ደግሞ በእኔ ምክንያት ችግር ውስጥ ገብታችሁ በኋላ ላይ እንዲህ ነው እንዳ ነው መባል አልፈልግም። አታስቢ ትሁቴ፣ አንቺ እኮ ልጄ ነሽ እና ካሌብን እንደምወደው ሁሉ እሱን አንቺንም እወድሻለሁ። ከሁሉም ነገር ልጠብቅሽ እፈልጋለሁ። አንቺ ግን በፍጹም መጨናነቅ የለብሽም። ምንም እናድርግ፣ ምንም እንስራ፣ ሁሉም ነገር ላንቺ ነው ብሎ አላት። ከዛ ልጄ ነሽ ብሎ ሲላት ትሁቴ በጣም ደስ አላት። ቲና እኔ የምልሽ ትሁት፣ ቆይ ለምንድን ነው ግን በመንገድ የምትቆሚው? እንዴ ቆምኩ እንዴ? ግን እኔ እኮ ተኝቻለሁ። እና ደግሞ ካሌብና አንቺ ያወራችሁት ነገር ትክክል ነው? ደግሞ ካሌብና እኔ ምን አወራን? ልትጋቡ መሆኑ ነዋ። ምን እንዴ? ሰርፕራይዝ ሊያደርገኝ ባልሆነ? አልገባኝም። እየቀለድሽብኝ ነው እንዴ ያለሽው? እንዴ እኔ ስለምን መቀለድ ነው የምታወሪው? አልገባኝም። ኧረ እኔ አልቀለድኩም። እና ታዲያ ማለቴ እንዴት ላንቺ ሳያማክርሽ ጋብቻ ምናምን ይላል? ይህን ነገር ነግሮሻል? አሁና ፍቹን እፈልጋለሁ ትሁትን አገባለሁኝ ብሎኛል። በጣም ደስ ይላል። ይሄማ እኔንም ሰርፕራይዝ ሊያደርገኝ ነው ማለት ነው። ቀለድሽ በቃ። ትሁት እመኝኝ፣ ወጥመዴ ውስጥ ባትገቢ ደስ ይለኝ ነበረ። ተይኝ ብዬሽ ነበር። አንቺ ግን ሁሌ መንገዴ ላይ እየቆምሽ ነገሮችን በሙሉ ማበላሸትን መርጠሻል። ስለዚህ ከዚህ በኋላ ያለውን ነገር ትወጪዋለሽ። በቃ እንደዛ ከሆነ በጣም ጥሩ ነው፣ በጣም ጥሩ፣ ቀጥይበት ብላ አለቻት። ከዛ ትሁቴ ቆይ ግን ይህች ቲና ያለችው ነገር እውነት ይሆን እንዴ? ቆይ እንዴት ማለቴ አልገባኝም እያለች ብቻዋን ማሰብ ጀመረች። ኤዱ ስትመጣ ምን ሆነሽ ነው እንደዚህ የምታብሰለስዩ? አይ እስቲ ንገሪኝ ትሁቴ ባክሽ፣ የሆነ ነገር ጨንቆኛል። ምንድን ነው? ማለቴ ካሌብ ሚስት አርጎ ምናምን፣ ምናልባት እሱም ወዶሽ ሊሆን ይችላል። እየቀለድሽብኝ ነው ኤዱ? አረ እየቀለድኩ አይደለም፣ ምናልባት ወዶሽ እንደው ብዬ ነው። እና በስበብ አስባቡ ከሱ ማለቴ ከተመስገን እጠብቃታለሁ ብሎ ያው ሊያገባሽ ሊሆን ይችላል እያለች ስታወራት ኤደን ቀለድሽ ማለት ነው? በቃ ይሆንልሽ ብላ አለች። ውድ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች የዛሬው ይህን ይመስል ነበረ። ትሁት በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ምን ተማራችሁ? እውነት ለመናገር የቲና ክፋትና እልክ በጣም እራሷን እየጎዳት ይገኛል። ከነገ ዛሬ የምትሰራው ነገር በሙሉ እየረገፈባት፣ እንዲሁም ደግሞ እነ አባባ እነ ትሁት ከፍ እያሉ ዳኒና ኤዱም ደግሞ ደስታቸው እየተመለሰ ነው። ቲና ግን በዙሪያ ያሏት ሰዎች በሙሉ ክህደት እያደረጉባት ይገኛሉ እና ፈጣሪ መልካምን ልብ ይስጠን።